ኢትመንዋ ለኩላ መንፈስ አላ አመክርዋ ለመንፈስ ለእምኀበ እግዚአብሔር ይእቲ። መንፈስን ሁሉ አትመኑ መንፈሱ ከእግዚአብሔር እንደሆነ መርምሩት እንጂ ይላል። 150ውን ዳዊትም ገድለ ቅዱሳንንም ድርሳኑንም ሁሉንም እንደው መልኩን ሁሉ በአንድ ቀን እንደው ጸልይ ሳምንት ካለው ይሄ ሰይጣን ነው። በስሜት አልቅሱ አልቅሱ የሚል ማን ነው? ሰይጣን ነው። የሰይጣን መንፈሳዊነት አለ። ሳምንት ጦማችሁን ሰንብቱ ሰንብቱ፣ በፍጹም የሰይጣን ነው። በአንድ ጊዜ የሚጀመር መንፈሳዊነት የሰይጣን መንፈሳዊነት። ሙሽራውን መስሎ የመጣ ሚዜ ይባላል። እግዚአብሔርን የሚመስል ሰው መንፈሳዊ ይባላል። ጥቅሙ እስከተጠበቀለት ድረስ መንፈሳዊ የሚሆን ሰው ይህ ሰው መንፈሳዊ አይደለም። መንፈሳዊ ነው፣ ግን የማን መንፈስ? የራሱ መንፈስ። ወይም ደግሞ የማን መንፈስ? የሰይጣን መንፈስ። ሁሉም ሰው እንደምታውቁት አሁን እዚህ የተሰበሰብነው መንፈሳዊ ለመሆን ነው። መንፈሳዊ ለመሆን ነው። ክርስቲያኖችም የሆን ነው፣ ቤተ ክርስቲያንም የምንመጣው፣ የምናስቀድስም፣ የምንጸልይም፣ የምንጾምም፣ የምንሰግድም ሁሉን ነገር የምናደርገው መንፈሳውያን ለመሆን ነው። መንፈሳውያን ለመሆን ነው። መንፈሳውያን የምንሆንበት ምክንያት ለምንድን ነው? መንፈሳዊ የሆነ ሰው በእግዚአብሔር ይጠቀማል። ግን መንፈሳዊ የምንሆነው ለምንድን ነው? መንፈሳዊ መሆን ማለትስ ምንድን ነው? የመጀመሪያው መንፈሳዊነት ምንድን ነው? መንፈስ የሚባልስ ማን ነው? ወይስ ለምንድነው መንፈሳዊ የምንሆነው? መንፈስ እንግዲህ የብዙ መጠሪያ ነው እንደምታውቁት። በመጀመሪያው ከክፎች ስንጀምር ሰይጣን ራሱ መንፈስ ይባላል። ሰይጣን መንፈስ ይባላል። ክፉ መንፈስ፣ እኩይ መንፈስ፣ የሐሰት መንፈስ ተብሎ ይጠራል። መንፈሰ ሐሰት፣ ክፉ መንፈስ፣ የሐሰት መንፈስ ተብሎ ይጠራል። ስለዚህ ኢኮነ ቀትርነ ማበ ሥጋ ወደም፣ እኛ ተጋድሏችን ከሥጋዊ ከደማዊ ጠላት ጋር አይደለም፣ የጨለማውን ዓለም ከሚገዙ ከመናፍስት ጋር ነው እንጂ ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ 6 ላይ። ስለዚህ አጋንንትን መናፍስት ብሎ ይጠራቸዋል። መንፈስ ቀጥሎ ነፋስ ራሱ መንፈስ ይባላል። ነፋስ መንፈስ ይባላል። የዮሐንስ ወንጌል ምዕራፍ 3 ላይ ስትመለከቱ እስመ መንፈስ ሀበ ፈቀደ ይነፍስ፣ ነፋስ ወደ ወደደው ይነፍሳል ይላል። በግዕዙ መንፈስ ያለውን በአማርኛ ሲፈታው ነፋስ ብሎ ፈቶታል። መንፈስ ማለት ነፋስ ብሎ ይፈታዋል። ስለዚህ መንፈስም መንፈስ ሲባል ነፋስ ይሆናል ማለት ነው። ሶስተኛ መንፈስ ሲባል ሰው ራሱ መንፈስ ይባላል፣ ወይም ነፍስ ማለት ነው። ነፍስ መንፈስ ትባላለች። የሰላም አምላክ እግዚአብሔር አምላከ ሰላም ይቀድስክሙ ለነፍስክሙሂ ወለሥጋክሙሂ ወለመንፈስክሙሂ። የሰላም አምላክ እግዚአብሔር ሥጋችሁን፣ ነፍሳችሁን፣ መንፈሳችሁን ይቀድስ ይላል ቅዱስ ጳውሎስ። ሥጋችሁን፣ ነፍሳችሁን፣ መንፈሳችሁን ይቀድስ ይላል። ነፍስ ብሎ ሰው ይላል። መንፈስ ብሎ ነፍስ ይላል። ነፍስ ተብሎ ደግሞ ሰው። ወወረደ ያዕቆብ ውስተ ምድረ ግብፅ ምስለ ሰባ ነፍስቱ። ያዕቆብም 70 ነፍስ ሆኖ ወደ ግብፅ ወረደ ይላል ዘጸአት ምዕራፍ 1 ላይ ስትመለከቱ። ያዕቆብ 70 ነፍስ ሆኖ ወደ ግብፅ ወረደ። 70 ነፍስ ማለት 70 ሰው ማለት ነው። ኢትቅትል ነፍሰ ይላል። ነፍስ አትግደል ይላል ኦሪት ዘጸአት ምዕራፍ 20 ላይ። ነፍስ አትግደል ሲል ሰው አትግደል ማለት ነው። ስለዚህ ነፍስ ተብሎ የተጠራው ሰው ነው ማለት ነው። ሰው አትግደል። መንፈስ የሚባለው ሰው ነው። የሰላም አምላክ ነፍሳችሁን፣ ሥጋችሁን፣ መንፈሳችሁን ይቀድስ ሲል ደግሞ መንፈስ ሲል አእምሮ ተብሎ ደግሞ ይተረጎማል። አእምሮ ነፍስ ነፍስ ነው።
መንፈስ ደግሞ አእምሮ ተብሎ ይተረጎማል። ወይም ህሊና ማለት ነው። ህሊና መንፈስ ተብሎ ይተረጎማል። በሌላ አባባል ደግሞ መንፈስ ነፍስም መንፈስ ትባላለች ብያቸዋል። መምህር መንፈስ ይባላል። መምህር የዮሐንስ መልእክት ላይ ስትመለከቱ ኢትመንዋ ለኩላ መንፈስ አላ አመክርዋ ለመንፈስ ለእምኀበ እግዚአብሔር ይእቲ። መንፈስን ሁሉ አትመኑ፣ መንፈስን ሁሉ አትመኑ፣ መንፈሱ ከእግዚአብሔር እንደሆነ መርምሩት እንጂ ይላል። መንፈስን ሁሉ አትመኑት ያለ መምህርን ሁሉ አትመኑት ሲል ነው። ለምሳሌ መንፈስ ለምንድን ነው መምህር መንፈስ የሚባለው? ነፍስን ስለሚቆጣጠር ነው። የሥጋዊ መምህርም ሆነ የነፍሳዊ መምህር፣ መንፈሳዊ መምህርም ሆነ ሥጋዊ መምህር የሚናገረው ንግግር የሰዎችን አእምሮና ነፍስ የመቆጣጠር ኃይል አለው። በጆሮአችን በዓይናችን የሚገባ ነገር ሁሉ በአግባቡ ካልተከናወነና የሚመራው ካልተገኘ አእምሮአችን ይቆጣጠረዋል። ስለዚህ ሰው መምህር መንፈስ ተብሏል። ዮሐንስ መልእክት ላይ ቅዱስ ሐዋርያው እንደተናገረው በአንደኛ ዮሐንስ መልእክቱ ላይ ምዕራፍ 4 ላይ መምህርን መንፈስ ብሎ መንፈስን አትመኑ ይልና ብዙ ሐሰተኞች መምህራን ወደ ዓለም ገብተዋልና ብሎ መምህሩን መንፈስ ሲለው ታገኛላችሁ። ሁለተኛ ቆሮንቶስ ላይ ደግሞ ስትመለከቱ ፊደል ይቀትል ወመንፈስ ያሃዩ፣ ፊደል ይገላል መንፈስ ያድናል። መንፈስ ብሎ ደግሞ አሁን ትርጓሜ ይሆናል። መንፈስ ማለት በዚህ አተረጓጎም ትርጓሜ ማለት ነው። ፊደል ይገላል መንፈስ ያድናል ሲል ንባቡን ብቻ የምትከተል ከሆነ ይገልሃል፣ ትርጓሜውን የምታምን ከሆነ ግን ትርጉሙ ያድንሃል ማለት ነው። ስለዚህ በዚህ አንቀጽ ደግሞ ትርጓሜ ምን ተብሎ ተጠራ? መንፈስ ተብሎ ደግሞ ተጠራ። ከዚያ በኋላ ምን ይባላል? መላእክት መንፈስ ተብለው ደግሞ ይጠራሉ። ዕብራውያን መልእክት ምዕራፍ 1 ላይ ስትመለከቱ አኮኑ መላእክት መንፈስ እሙንቱ እለ ይትለአኩ ለመልእክት በእንተ እለ ሀለወሙ ይረሱ ሕይወተ ዘላለም። መላእክት የዘላለም ሕይወትን ይወርሱ ዘንድ ላላቸው ሰዎች የሚላኩ መናፍስት አይደሉምን ይላል። መላእክት የዘላለም ሕይወትን ይወርሱ ዘንድ ላላቸው ሰዎች የሚላኩ መናፍስት አይደሉምን ይላል። አሁን መላእክትን ምን አላቸው ማለት ነው? መንፈስ ብሎ ጠራቸው ማለት ነው። ሌላ የመጨረሻው እግዚአብሔር መንፈስ ይባላል። ዮሐንስ ወንጌል ምዕራፍ 4 ላይ ስትመለከቱ ደግሞ እስመ እግዚአብሔር መንፈስ ውእቱ ወእለሂ ይሰግዱ በመንፈስ ይሰግዱ ሎቱ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ይሰግዱለታል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ይሰግዱለታል። ይህንን ጥቅስ ከብዙ ግራ ከተጋባቸው ሰዎችም ሰምታችሁት ሊሆን ይችላል። ስለዚህ እግዚአብሔር መንፈስ ነው፣ እግዚአብሔርም መንፈስ ተባለ። አሁን ስንት መንፈስ ነገርኳቸው? አቤት 5 7 ነው 6? እሺ ምንድና? ሰይጣን መንፈስ ይባላል፣ ነፋስ መንፈስ ይባላል። አቤት 2 ሰው መንፈስ ይባላል። ነፍስ ብቻዋን መንፈስ ትባላለች። አእምሮ መንፈስ ይባላል። 5 አይደል? መምህር መንፈስ ይባላል። 6 ትርጓሜ መንፈስ ይባላል። 7 መላእክት መንፈስ ይባላሉ። እግዚአብሔር መንፈስ ይባላል። 9 አሁን መንፈሳዊነት ሌላ የቀረኝ አንዳለ ልብ መንፈስ ይባላል። ስንት ሆነ? ልብ ምን ይባላል? መንፈስ ይባላል። ቅዱስ አትናቴዎስ ሃይማኖተ አበው ላይ ምዕራፍ 25 ሲናገር ልቡናሁ ለብእሲ መንፈሱ ይእቲ፣ የሰው ልቡ ነፍሱ ናት መንፈሱ ናት ይላል። የሰው ልቡ መንፈሱ ናት ብሎ ልብን መንፈስ ይለዋል፣ ልብንም መንፈስ ይለዋል። ስለዚህ አሁን ሰው መንፈሳዊ ነኝ ሲል ምን እየሆነ ነው? ይህን ነው እንድታውቁ የምፈልገው። አሁን ሰው መንፈሳዊ ነኝ ሲል ወይም ደግሞ መንፈሳዊ ለመሆን ሲያስብ ምን መሆን አለበት? እሺ ሰይጣናዊ መሆን አለበት?
ንገሩኝ። አለበት ወይ? ንገሩኝ እንጂ የለበትም። ሰው መንፈሳዊ ነኝ ሲል ሰይጣናዊም ሊሆን ይችላል። ዝም ብሎ መንፈሳዊ ከሆነ ሰይጣናዊ ሊሆን ይችላል። ሰይጣን የሚያጸልየው ሰው እኮ አለ። ሰይጣን የሚያጸልየው ሰው እንዳለ ታውቃላችሁ? ሰይጣን በጣም ብዙ ጸሎት ያጸልያል። አውቁ። ለጀማሪ ሰው በጣም ብዙ ጸሎት በአንድ ቀን ካጸለየው ሰይጣን 150ውን ዳዊትም ገድለ ቅዱሳንንም ድርሳኑንም ሁሉንም እንደው መልኩን ሁሉ በአንድ ቀን እንደው ጸልይ ሳምንት ካለው ይሄ ሰይጣን ነው። ለምን ሲባል የማይጀምረውን የማይጨርሰውን የሚያስጀምር ማን ስለሆነ ነው? ሰይጣን። የማይፈጽሙትን የሚያስጀምር ሰይጣን። በስሜት አልቅሱ አልቅሱ የሚል ማን ነው? ሰይጣን ነው። የሰይጣን መንፈሳዊነት አለ። በባዶ እግራችሁ ሂዱ ሂዱ፣ ይሄ ሰይጣን ነው። ሳምንት ጦማችሁን ሰንብቱ ሰንብቱ፣ በፍጹም ይሄ ሰይጣን ነው። ብዙ ልብስ ምን ያደርግላል? ሁሉንም ልብስ ለነዳያን ስጠውና ሁለት ይበቃል። ሰይጣን። በአንድ ጊዜ የሚጀመር መንፈሳዊነት የሰይጣን መንፈሳዊነት። ለዚህ ቀሪ ዓለም አታግባ። ዓለሙ ቀሪ ነው። ሰይጣን ተረጋግቶ ያሰቡት የመንፈስ ቅዱስ ነው። እግዚአብሔር ይላል ቅዱስ ጳውሎስ ሲናገር የመረጋጋትን እንጂ የሁከትን መንፈስ አልሰጠንም ብሏል። የሚያውክና የሚበጠብጥ ሰይጣን እንጂ መንፈስ ቅዱስ አይደለም። አንዲትን ሴት ከባሏ እያለያየ ሌሊት የምንኩስና ልብስ ሲያለብሳት ቢያድር ሰይጣን። እግዚአብሔር እንዲህ አድርጎ ባርኮ የሰጠውን ትዳር ሊበጠብጥ ስለማይችል ለባልየውም እንደዚሁ የማይጨበጥን ራእይ አሳይቶ የሚወስድም ሰይጣን ነው። ከሕግ ጋር የሚያጻርር መንፈሳዊነትም ሰይጣን ነው። ከሕግ ጋር የሚያጻርር መንፈሳዊነት ልብ ብላችሁ ስሙኝ። ሥርዓተ ቤተ ክርስቲያንን የሚቃወም የእግዚአብሔርን ሕግ የሚቃወም ፍኖተ ቅዱሳንን የሚቃወም ሰውን ከሕግ ነፃ አውጥቶ የራሱ ባሪያ እንዲሆን የሚያደርግ ይሄ የሰይጣን መንፈሳዊነት ነው። በመቆርቆር ሰበብ የሚመጣ እንባ ለክርስቶስ የተቆረቆሩ እያስመሰለ የሚያሰድብ ሕግን የሚያስፈርስ እንዲህ የሚያደርግ ለምሳሌ እኔ ቤተ ክርስቲያን ሲሄድ ክፉ ሰዎችን እያየሁ በልቤ ስለማማ ማማት ስለማልፈልግ ሐሜት ኃጢአት ስለሆነ ቤተ ክርስቲያን አልሄድም። ይሄ የሰይጣን መንፈሳዊነት። ሰይጣን ለሰው ልጆች እንደማያዝን ማወቅ አለብን። ለማንም ሰው እዝነት የለውም ሰይጣን። እኛ በሐሜት እንዳንጎዳ ብሎ የሚጀመር መንፈሳዊነት የለም። እና መንፈሳዊነት ምንድን ነው? መንፈሳዊነት በራስ ሐሳብ መኖር ነው የሚሉ ሰዎችም አሉ። የእውቀት መንፈሳውያን የሚባሉ አሉ። ይሄ ምንድነው የሚባለው? ኢንተሌክቹዋል ስፒሪቹዋሊቲ የሚባለው የእውቀት መንፈሳዊነት የሚባል መንፈሳዊነት አለ። አሁን እንዲህ ያሉት መንፈሳውያን ምንድናቸው? በእውቀት መመሰጥ ነው። በእውቀት መመሰጥ እውቀት እንግዲህ ደረጃ አለው አለ አይደል? እውቀት የሚባለው ምን ሲሆን ነው? መረጃው ይሰበሰባል፣ መረጃው ይተረጎማል፣ ከዛ መረጃው ትርጉም ይሰጠዋል። መረጃ እውቀት ነው አይደለም? እስኪ ንገሩኝ። ነው አይደል? አይደለም። እሱ ዳታ ነው የሚባለው አይደል እንዴ? ዳታ ነው የሚባለው። ዳታው አናሊሲስ ተሰርቶለት ኢንፎርሜሽን ደረጃ መድረስ አለበት አይደለም? ኢንፎርሜሽን ትርጉም ሲሰጠው ኖሌጅ ይባላል ማለት ነው። ኖሌጅ ደግሞ በደንብ ጥናት ተደርጎለት ሲገናዘብ ደግሞ አንደርስታንዲንግ ሲሆን እውቀት ለመባል ይገባል። መረዳት ደረጃ። ከዚያ በኋላ አሳደግነው ሲሉ ኢንላይትመንት ይሉታል የእናንተ ሰዎች። አብርሆት ማለት ነው። አብርሆት በቃ ከዚያ በኋላ እንደዚህ ደረጃ ደርሰው ብሎ አልገባህም፣ ያልገባ ነገር አለ፣ አልተረዳኸውም፣ ምንም በቃ
ዓለሙ ጥሎ ሄዷል እያለ በገዛ ራሱ የሚመሰጥ ማለት ነው። ቤት ዘግቶ በገዛ ራሱ እየተመሰጠ ወደፊት በቃ እንትኖች ሊመጡ ይችላሉ፣ የተለዩ ሳተላይቶች ሊወርዱ ይችላሉ፣ ወደፊት አይታወቅም፣ ሳተርን ላይ ልንኖር እንችላለን ምናምን ዝም ብሎ የሌለውን ዓለም ፈጥሮ አሁን የኮምፒውተር ሳይንስ ተማሪ እንደሚያደርገው ጉራ ማለት ነው። እየሰደኳችሁ አይደለም አይደል? ኮምፒውተር ሳይንስ ነው፣ ሳይንስና ቴክኖሎጂዎች ናቸው ጉራ የሚያበዙ። ዓለሙ የኔ ነው በል በቃ ዩራኒየሙ የኔ ነው በል። የሌለ ነገር እኮ ነው፣ ምንም የለም። ሰውየው እንኳን ዩራኒየም የብር ፍርቃጭ ወይም የናስ ፍርቃጭ ቆፍሮ ያውቅ። ወደፊት ልታበለጽግ ትችላለህ፣ ለኢትዮጵያ ኔትወርክ ልትፈጥር ይችላል አለይ ብለህ ጀምር የሚባል ነገር ማለት ነው። የሌለ ምናብ ነው ዝም ብሎ ማለት ነው። መዋኘት የህልም ሩጫ ማለት ነው። የህልም ስካር በስካር የሚኖር ሰው፣ በእውቀቱ የሚመሰጥ ሰው፣ በህልም የሚኖር ሰው አንድ ነው። የሰከረ ሰው ሴቱ ሁሉ ሚስቱ ነው፣ ቤቱ ሁሉ የሱ ነው፣ ሹመቱ ሁሉ የሱ ነው፣ ሁሉ የሱ ነው። በቃ የሰከረ ሰው ባላስፈላጊ ጥርቅምቅም እውቀት የሰከረ ሰው እንደዚያ ነው፣ አይሰማም። እና አሁን ሰዎች የእውቀት ተመስጦ ውስጥ ላይ ነን ብለው ስለሚያስቡ እግዚአብሔርን ወደ አለማዳመጥ የደረሱት በዚህ ምክንያት ነው። መንፈሳዊነት ግን ሌላ ነው፣ እነግራችኋለሁ። ይሄን ሰው ከራሱ ጋር መታረቅ አለበት፣ ከራሱ ጋር መታረቅ አለበት። አሁን እውቀት ሄዶ ማቴሪያልን ወይም ደግሞ ቁሳቁስን አሰልጥኖ ሰውን ወደ ዝቅጠት የሚያወርደው ከሆነ እውቀት ሊባል ይችላል እንዴ? በፍጹም ሊባል አይችልም። የሞራል ህግ የሚባል ነገር አለ አይደል? ታውቃላችሁ አይደል? ምንድን ነው የሞራል ህግ? የሞራል ህግ ምንድን ነው ታውቃለህ? አልተማራችሁትም እንዴ? ሞራሊቲ ተምራችኋል አይደል? ሞራሊቲ ምንድን ነው? የሞራል ህግ የሚባለው ሰው ምንም በቃ አልተማረም ምንም አላለም፣ ሰው በተፈጥሮ የሚያከብረው ነገር ነው። እናቴን ሰደብኳት ሲል አንድ ሰው አንተ በስመ አብ እንዴት እናትህን ትሳደብ? በስመ አብ የማይል ሃይማኖት የሌለው ሰው ባይሆን ይሄን ይጠላል። ይሄን አይወድም። መቀማትን አይወድም፣ መግደልን አይወድም። እንዲህ ያሉ ነገሮች ህጋዊነት እየተሰጣቸው ነውር የሆኑ ነገሮች ክብር እየተሰጣቸው ሲመጣ ሰው በምንድነው ማለት ነው? በስሜት መንፈሳዊነት ነው የሚኖረው ማለት ነው። ወይም በእውቀት መንፈሳዊነት ነው፣ በእውቀቱ ሰክሯል ማለት ነው። እና ሰዎች አሁን መንፈሳዊ ነኝ በቀን ለ30 ለ40 ደቂቃ ከተመሰጥክ በቃ መንፈሳዊ ነህ ብለው ሃይማኖት የላቸውም፣ ምንም አይደለም። ሰዎች ሳይንሳዊ ነን ባይናቸው እየተመሰጥን ነው መንፈሳውያን ነን ብለው የሚያስቡ ሰዎች አሉ። እንደገና ደግሞ የጭቁኑ መልአክ ጠበቆች የሚባሉ ደግሞ አሉ አይደል? ጭቁኑ መልአክ ማለት ነው ሰይጣን። ሰይጣን ተጨቁኗል፣ መብቱን ተገፍቷል። ለአዳምና ለሔዋን እግዚአብሔር የጨቆናቸውን ምስጋና ይግባው፣ እግዚአብሔር ጨቆናቸው ነበር አዳምና ሔዋንን አይናቸውን ሸፍኖ። ሰይጣን ምን አደረገላቸው? በለስን እንዲበሉ አድርጎ አይን አበራላቸው። ስለዚህ አይን ስላበራ ተጨቁኗልና የሰይጣን መብት ማክበር አለብን ብለው ደግሞ በሰይጣን የሚመሰጡ ሰዎች አሉ። በሰይጣን የሚመሰጡ ግን እግዚአብሔር አይናቸውን ሸፍኖላቸው ሳለ ያዩት የነበረ ምንድን ነው? እግዚአብሔርንና ገነትና በጎ ነገር ነው። ሰይጣን አይናቸውን ሲገልጥላቸው ምንድን ነው ያዩት? ገሃነም ነው ያዩት፣ ችግር ነው ያዩት፣ ረሃብ ነው ያዩት፣ ክርክር ነው ያዩት፣ ጦርነት ነው ያዩት፣ ህግ አዛራ ህግ ፖለቲካ መጣ አይደል? ፖለቲካን ምን እንደወለደው ታውቃላችሁ? ስግብግብነት እኮ ነው የወለደው። ፖለቲካ የስግብግብነት ልጅ ነው። ሰዎች መጀመሪያ ስግብግቦች ሆኑ። ምክንያቱም እግዚአብሔር ለሰው ልጆች የሰጠው አይን ታውሮ የስጋ አይን ሲገለጥ ሰዎች ራስ ወዳድ መሆን ጀመሩ። ራሳቸውን ከመውደዳቸው የተነሳ የሌላውን መቀማት ሲጀምሩ የእግዚአብሔርን መንግስት ቀምቼ ነግሳለሁ ብሎ የቅጠል ወይም ደግሞ የበለስ ፍሬ የፈላው የሰው ልጅ በዚህ አልጠግባይነቱ የባልንጀራውንም ነገር የሚመኝ ስለሆነ ያንን ለመጠበቅ ሲባል ሰዎች ምን አደረጉ? ራሳችን እንዴት እንጠብቅ፣ እንዴት አድርገን ራሳችን እናድን ተብሎ ፖለቲካ መጣ ማለት ህግ መጣ። የሰረቀ እንትን ምን ተላለ እንትን ይሄን ያደረገ እንደዚህ
የሚል ህግ አወጣን ማለት ነው። በሞራል ህግ ይኖሩ የነበሩ የሰው ልጅ በህሊና ህግ ይኖሩ የነበሩ የሰው ልጆች ስግብግብነታቸው ሲጨምር ምን ማበጀት ጀመርን? ህግ። ያኛው ህግ ደግሞ ሌላውን ጨቁኗል ብለን ደግሞ ምን እንወልዳለን? ሌላ ህግ። ያኛው ህግ ሌላ ሰው አላካተተም ደግሞ ተብሎ ምን ይመጣል? ደግሞ ሌላ ህግ። በዓለም ላይ ትልቁ የህግ መጽሐፍ የፕላቶ መጽሐፍ ነው እና ቅዱስ ዮሐንስ አፈወርቅ ምን ይላል? ሰው የፕላቶን መጽሐፉ የሚለው ፍትህ ነው የሚለው ጀስቲስ ነው። ግን የፕላቶን ጀስቲስ እያነበበና እየተማረ ሰው እድሜው ያልቃል፣ ግን ፍትህ ሳያገኝ ሊሞት ይችላል ይላል ዮሐንስ አፈወርቅ። ዘመኑን ግን ስለ ፍትህ እየተማረ ፍትህ ያገኝ። ምክንያቱም የፕላቶን የሚያፈርስ ደግሞ ሌላ ህግ ይመጣል። ስለዚህ ምን ይሆናል? ፖለቲካ ምንድን ነው ሲባል እንዳተረጓጉሙ ነው ተባለ ማለት ነው። ጥሬ ብንደፋ ለ5 ዶሮዎች 5 ጥሬ ብንደፋ ስንት ይደርሳቸዋል ቢባል መልሱ ምን ሆነ? እንዳለቃቀማቸው ነው አይደል የተባለ? እንደዚያ ሆነ ማለት ነው። እንዳለቃቀማቸው ነው እንጂ አንዳንድ ብሎ መልስ የለም ማለት ነው። አንዳንድ ብሎ መልስ የለም። እንዳለቃቀሙ ነው። ፈጥኖ የለቀመ 5ቱን ውጦ 4ቱ ጦሙን ያድራል። 4ቱ ጦሙን ያድራል። አሁን የራሳችን ህግ ስላመጣን ማለት ነው ሁሉ ችግር ያመጣል። ይሄ ሁሉ ነገር አምጥቶብን ስግብግብነታችን፣ ራስ ወዳዳችን። ለዚህ እኮ ነው አሁን ሰው ኢጎ አመጣ። ከዛ ምንድን ነው ያደረገ? መጨረሻ ላይ ተብሎ የዚህ የኢጎ ጣራ ምንድን ነው የተባለ? ሱፐር ኢጎ ተብሏል አይደል? በቃ ትልቁ ስግብግብነት ዋናው ራስህን ማኖሩ ነው የሚል ማለት ነው። ሌላ ምንም ማያስብ የቤተሰብ ህግ ትዝ የማይለው፣ የሀገር ህግ ትዝ የማይለው፣ የሶሻል ህግ የሚባል የሌለው ሰልፍ ዲሲፕሊን ነው የምትሉት እናንተ። አሁን በእናንተ ቋንቋ ማውራት ስለምታውቁልኝ ነው፣ እወቁልኝ ብዬ ነው። ስለምታውቁልኝ ላወቀ ቢነግሩት ይጣፍጣል ብዬ እኮ ነው የምነግራችሁ። ተበዳድር የሚሆን ስለዚህ የሞራል ህግም የለም፣ ሰልፍ ዲሲፕሊንም የለም፣ ሶሻል ዲሲፕሊንም የለም። የሀገር ህግንም ይደፍራል። የመንፈስ ህግም የለው። ለምን ሲባል ሰው ራስ ወዳድ ስለሆነ። እስኪ በሉ ራስ ወዳድ በሉ። በቃ እንደዚህ እኮ ነው። አሁን አንድ ነገር ሲነገራቸው አንድ ወንድ አንዲትን ሴት በዝሙት ቢመኛት ከዚያ ከሱ ጋር እንድትተኛ ወይም ኃጢአት እንድትሰራ ወይም ፈቃድ እንድትፈጽምለት ቢጠይቃት ሲጠይቃት ምንድን የሚለው? ምን ብዬሽ ነው የሚላት? ወይም ንገሩኝ እንጂ ጠልቼሽ ነው ምንድን ነው የሚላት? ንገሩኝ እንጂ። አቤት እሺ። አሁን አንድ ሰው አንዲትን ሴት ስለወደዳት የእሷን ፈቃድ ነው የሚፈጽምላት? የእሱን ፈቃድ ነው የሚፈጽምባት? መውደድ ማለት እኮ ነው ማለት ይኸውልህ፣ እንዴት እንደተገለበጠ ማለት። ስለዚህ በጣም እኔ እንደዚያ ካልሆነልኝ ታንቄ እሞታለሁ ሲል ማን ነው እየወደደ ያለ? እሱን ነው እሷን ነው የሚወደው? ራሱን ነው የሚወደው። አያችሁ፣ ራሱን እኮ ነው የሚወደው። ታዲያ ሴቱ ጅል አይደል? እውነት መስሏት ፍቅር እንደው እኔን ወዶኝ ብላ ናላዋ ዝውር ይላል። የወደደ ግን ማን ነው? በሞቴ ንገሩኝ። ራሱን ነው እኮ የሚወደው። አይገርማችሁ? ራሱን ነው የሚወደው። ስለዚህ ምንድን ነው የሚሆነው? ስለዚህ ያችን ሰው ምን እያላት ነው ማለት? የፍላጎቱ ባሪያ እንድትሆን ነው የሚጠይቃት ማለት። የፍላጎቱ ባሪያ መሳሪያ ማለት እኮ ነው። ያከበረ ሰው ግን ምንድን ነው? ሐሳብን አዋህዶ ነው የሚጋባው ማለት። ሐሳብን ከማዋሃድ በፊት ስጋን ማዋሃድ ከቀደመ ራስ ወዳድነት ነው እንጂ ፍቅር አይደለም። እና በዚህ ዓለም ስማቸው ከጠፉ ነገሮች መካከል አንዱ ፍቅር ነው። ስሙን ልም ብሎ የጠፋበት ማለት ነው። ሰዎች ስሙን የሚያጠፉት ሰውን ፍትወትን እንጂ ፍቅር አላዘውም በእውነቱ ማለት ነው። እና አሁን ራስ ወዳድነት እንዴት እንደሰለጠነ ተበሩ። መንፈሳዊነት እንዲሁ መንፈሳዊነት ሲባል እኮ ደግሞ አለማፈራችን መንፈሳዊነት እንደዚህ ነው ወይ? በሰይጣን ተይዞ እያለ ከዛ ደግሞ ምንድን ነው ሰው ምንድን ነው ያብለናል? መንፈስ በሉ እስቲ። ሰው ምንድን ነው? መንፈስ። ስለዚህ መንፈስ ሲባል ይኸውላችሁ አንድ ሰው ብቻ ከሆነ መንፈሳዊ አይደለም። ሰው ብቻ ዝም ብሎ ዝም ብሎ ሰው ቲንክ ያደርጋል፣ ያስባል፣ ከዛ ምን ይላል? ይናገራል። ከዛ አሁን እኮ የቻይና ሮቦቶች ሁሉ አሉ። ምን ልታዘዝ፣ ዳቦ ይሆንልዎት፣ ቲማቲም ጀምረዋል አሉ። እንግዲህ ማለት ነው እንደዚህ ጀምረዋል ሮቦት ሁሉ። አሁን
የሮቦት አትሌት አለ፣ የሮቦት ወታደር አለ፣ የሮቦት ካሸር አለ፣ የሮቦት ሼፍ አለ። ምን ይደላል ማለት ነው። አሁን እኮ ሮቦትም እያወራ ነው። በማውራት ነው ወይ ሰውነት? ሰው ማለት ማህበራዊ እንስሳ ነው ይላል። እንደዚህ እያደረጉ እኮ ያበላሹ ያያችሁ። ሰው ማህበራዊ እንስሳ ነው እንዴ? ኖር አይደለም እንዴ? ዝንጀሮ ራሱ እኮ ማህበራዊ እንስሳ ነው በደንብ የተሳካለት እንዴ? አሁን ያደጉ ሀገሮች በሙሉ ድንበራቸውን የሚጠብቁት በውሻ አይደለም እንዴ? የተቀበረ መሳሪያ የሚያወጡት ማለት በውሻ እኮ ነው። እስኪ እዚህ ዓለም ሳጋ የሚባል ቦታ አለች ወደ ባህር ዳር። ዝንጀሮዎች እንዴት ዳቦ እንደሚጠብቁ ያቸው። ስለዚህ ሰው የሚያበላውንማ በሬም ያውቃል። ማሰብ ብቻ ነው ወይ መናገር? ስልክ እያሰበ አይደለም እንዴ? አያስብም? እኔ በስልክ ሳይሆን 90ዎቹ ምናምን የመጣች ካልኩሌተር ነበረች እና የማየውን ቁጥር ዝም ላይ እየደለስ ካስቸገርካት አይ ቲንክ ዩ አር ኖት ስቱፒድ አይደል ትላለች ማለት። ስለዚህ ካልኩሌሽኑ እንዴ ጅል ነው አንተ እንደዚህ ብታስበው ምን አይነት ሰው ነው ብሎ ማለት ነው። እሱ ራሱ ገርማል እኮ እውነቱ ማለት ነው። ካልኩሌተሩ ራሱ እኮ ያስባል። አሁን ስልክ እያሰበ አይደለም ሴንስ እያደረገ። አሁን ተመልከቱ በእውነቱ ማለት ሴንስ ፊት አይቶ ይከፍታል፣ አይከፍትም፣ ይከፍታል፣ ፓስወርድ ይከፍታል፣ በአሻራ ይከፍታል። አሁን ምን እያደረገ ነው? ስልክ ሴንስ ማድረግ ጀመረ ማለት ነው። ይሰማዋል ማለት ማወቅ ጀመረ። ስንዳስሰው እኮ ሙቀታችን መለየት ማወቅ ጀመረ። ኮምፒውተር እያወቀ ነው። አንድ ጊዜ ፓስፖርት ያወጣ ሰው ሌላ ጊዜ ላውጣ ቢል ኮምፒውተሩ ያውቀዋል? አያውቀውም? ያውቀዋል። አሪያ ማወቅ ነው ወይ ሰውነት? ማወቅ ነው ወይ ማሰብ ነው ወይ? ወይስ ዕውቀት ማጠራቀም ነው ወይ ሰውነት? በጣም ብዙ ዕውቀቶችን ወይም ዲግሪዎችን ወይም ማስተርሶችን ወይ ፒኤችዲዎችን መሰብሰቡ ነው ወይ? ታውቃላችሁ አይደል ዲግሪ ራሱ እንዴት እንደሆነ? ባለፈው ነግሬያቸዋለሁ። ዲግሪ ምን ማለት እንደሆነ አታውቁትም? ነግሬያቸዋለሁ። በሌላው ሀገር አሉ አንድ ሰው አንድ ዲግሪ ሲኖረው ምንድን የሚባለው? he is ready for training ነው የሚባለው። ለስልጠና ተዘጋጅቷል፣ ሬዲ ነው እንጂ ተማረ አይባልም ማለት ነው። አሁን ይህን ሰውዬ ማሰልጠን እንችላለን፣ መስማት ይችላል ነው የሚባለው ማለት ነው። አንድ ዲግሪ ሲኖረው ሰው በቃ ይሰማል፣ ተመስገን ነው፣ አሁን ደንቆሮ አይደለም ነው የሚባለው ማለት ነው። እንደዚያ ነው እንጂ ቆውነን ተማርን መስሏችሁ እኮ ነው። አንድ ዲግሪ ሲኖረው አሁን አንተ ተምረህ ጨረስን መስሎን እና እንደዚያ አሁን እነዚያን ለዚያውም ደግሞ ላልያዟቸው ዩዝ ኤንድ ስሮ ላደረጋቸው ማኑዋሎች ማለት ነው፣ ተፈትኖ ለጣላቸው ማኑዋሎች እነዚያን ራሱ ጨርሰን በዓለም ላይ ያሉ ዲግሪዎችን በሙሉ የሚሰጡ ትምህርቶችን በአንድ ሰው አይምሮ ውስጥ ብንጭ ነው። ይህ ሰውዬ ግን ከእንስሳት መብለጥ ይችላል? በፍጹም አይችልም። መብለጥ ይችላል ወይ? አይችልም። ምክንያቱም ተመልከቱ። እየሰማችሁ ነው? እየሰማችሁ ነው ወይ? እኔ አሁን ሰው የገዛልኝ የምሬን ነው የምነግራችሁ። መቼስ ስለ ራሴ ላወራችሁ አይደለም። ሰው የገዛልኝ 500 ጂቢ ያለው እንትን አለኝ ማንበቢያ። አሁን እሱ በደንብ ይበልጠኛል። የአራቱ ጉባኤያት መምህር ነው፣ የአቋቋም መምህር ነው፣ የቅዳሴ መምህር ነው፣ የእንግሊዝኛ መምህር ነው፣ ጂኦግራፊ በደንብ ያውቃል። በጉግል መካከለኛው ምስራቅ ምንድነው ብለው ያውቃል። ሁሉን ያውቃል። የኔ ማንበቢያዬ ማለት ነው። ስለዚህ በለጠኝ። እንዲያውም እሱ ነበር ሊቀ ሊቃውንት፣ ርዕሰ ሊቃውንት፣ ሊቀ ማእምራን መባል የነበረበት ማለት። እኔ የማላውቀው ስንት ነገር አለ። መጽሐፍ ቅዱስን እኔ መከራዬን እያጠናው ነው፣ እሱ ክሊክ ሳደርገው ዝርግፍ ያደርጋል። ስለዚህ ዕውቀት ብቻ ነው ወይ ሰውን ሰው የሚያሰኘው? መናገር ብቻ ነው ወይ? በፍጹም። አቅጣጫ ማወቁ ነው ወይስ እንዲህ ሰው አስቦ ስለሚራመድ? አሁን ጂፒኤስ አድርጎ የሚያውቀው ነጥብ ተርን ሌፍት ተርን ራይት እያለች እዚያ ላይ ፊት ለፊት ደግሞ ብሪጅ አለ ተጠንቀቅ እያለች፣ አክሲደንት ደግሞ አለ ረጋ ብለን እዳ እያለ እንደቆ ይገርማል እኮ። አሁን እንግዲህ ሰው እኮ ምን ሰውን ሰው ያሰኘው ምንድን ነው? ማወቁ ነው? በፍጹም አይደለም። ማሰቡ ብቻ ነው? በፍጹም አይደለም። መብላቱ ነው ወይ ሰውን ሰው ያሰኘው? ሰውን ሰው የሚያሰኘው መብላቱ ነው? አጣፍጦ መብላቱ ነው? በፍጹም። በአመጋገብ ማን እንደሚበልጠን ታውቃላችሁ? ማን ይበልጠናል? ፍየል ትበልጠናለች።
ቆይ እናንተ አሁን መርዝ ብትበሉ አያደርገውና ወይም የእባቡን መርዝ አንድ ሰው በጥብጦ ቢሰጣችሁና ብትበሉ የትኛው ቅጠል እንደሚያድናችሁ ታውቃላችሁ? አታውቁም። ፍየል ግን እባቡን ትበላና እየሮጠች የሚያድን አንድ ቅጠል ታውቃለች። ቅጠሉን ወዲያው ስትበላው ትድናለች። ስለዚህ ፍየል በለጠችን። ፈረስ ጠጠርን ከበቆሎ ጋር ቀላቅላችሁ ብትሰጡት ጠጠሩና በቆሎ ምን እንደሆነ በሽታ የማወቅ ጸጋ አለው በተፈጥሮ። ስለዚህ ፈረስም ይበልጠናል። ብዙ በመብላት ከሆነ በደንብ አድርጎ ጅብ ይበልጠናል። በደንብ አንድ አህያ ይጨርሳል። አሳማ በደንብ ይበልጠናል። አሁን በቃ አላችሁ የተመጣጠነ ምግብ በመመገብ ከሆነ አይጥ ትበልጠናለች። አሁን አይጥ የተመጣጠነ ምግብ ትበላለች። ቆዳም ትበላለች፣ ልብስም ትበላለች፣ ጫማ ትበላለች፣ ካገኘች የሰው ጥፍርም ትበላለች። ሁሉን ነው የምትበላ። ሁለበላ አይደለች። አሁን የሰው ልጅ ብልጫው ምንድን ነው? እስቲ ንገሩኝ። ልጆችን በመንከባከብ ከሆነ ካንጋሮ ትበልጠናለች አይደል? ኪሷ ውስጥ እዛ ነው ልጆቿን የምትኖረው አይደል? ጫጩቶቿ ኪስ አላት የምታሳድግበት። አሁን እንግዲህ እኛ ምንድን ነው ሰው የሚያሰኝ? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ ሰው በመማሩ አይደለም ሰው የሚባለው፣ የእውቀት ጥርቅም ስላለውም አይደለም ሰው የሚባለው፣ ስለተመሰጠም አይደለም ሰው የሚባለው። ዘፈን የሚመስጠው ሰው እኮ አለ፣ በደንብ አድርጎ የሚመስጠው ማለት ነው። የራሱ መልክ የሚመስጠው ሰው አለ፣ በደንብ አድርጎ የሚመስጠው። ቁጭ ብሎ መስታወት ፊት አይቶ ወጥቶ እንደገና ደግሞ ተመልሶ የሚያይ እንደገና 5 ደቂቃ መንገድ ተጉዞ ዙሮ መጥቶ እንደገና ማየት አለብኝ ብሎ የሚያይ የራሱ መልክ የሚመስጠው ሞልቷል። ዘመዶች የሚመስጡት ሞልተዋል። ኃጢአት የሚመስጠው ሞልቷል። ኃጢአት የሚመስጠው ኃጢአትን እንደ ነውር አድርጎ የሚመሰጥ ነፍስ መግደል የሚመስጠው ሰው እንዳለ ታውቃላችሁ? ነፍስ መግደል የሚመስጠው ሰው አይድረስ ነው በእውነቱ። ኃጢአትን ሁሉ ሰርቶ ጨርሶ አንድ ሰው ምንድን ያደርግ መሰላችሁ? ሴት ልጅ በጸነሰች ጊዜ ጽንሱ ሆዷ ውስጥ እንዴት ሆኖ እንደተቀመጠ ማየት አለብኝ ብሎ የሴት ሆድ ቀዶ ጽንስ ሊያይ ለማየት ብሎ የቀደደ ሰው እኮ አለ። እንዲህ ያለ ታሪክም አለን እኮ እኛ። እስኪ እንዴት ነው ውስጥ ላይ ጽንሱ አቀማመጡ እንዴት ነው ብሎ ሆድ ቀዶ የሚገል ማለት በመግደል የሚመሰጥ በሰው ደም የሚሰክር ሞልቷል እኮ ተመስጦ። ይህም እኮ መንፈሳዊነት ነው እኮ። የምር እኮ ነው የምነግራቸው። ይሄ ራሱ መንፈሳዊነት ነው። ምን ማለት ነው? ሰብአዊነት የጎደለው መንፈሳዊነት ነው። ሰብአዊነት የምለው የዘመኖች ሰዎች የሚሉትን ሂውማኒዝም አይደለም። ሂውማኒዝም ማለት አንተ በሁሉ ነገር ላይ የምትችል ስልጡን ፍጡር ስለሆንክ ፍላጎትን እንደፈለግ አድርገው፣ ለፍላጎት እንቅፋት የሆኑብህን ነገሮች ሁሉ ምታቸው የሚል ሳታኒክ ባይብል የሚባል እንደታተመ ታውቃላችኋል? የሰይጣን መጽሐፍ ቅዱስ የሚባል አላያችሁም? አለ 10 ትእዛዛት የሚቃወም ራስን ግዛ፣ ራስን ልቀቅ የሚል ለ10 ትእዛዛት ተቃውሞ ያለው ማለት ነው። አትስረቅ፣ ስረቅ ከፈለክ ማለት ነው። ከፈለክ ትክክል ነው ብለህ ካመንክበት ስረቅ የሚል፣ አትግደል፣ ግደል የሚል በዚያ ተመስጦ የሚኖር አለ። ስጋዊ መሰጠው አለ እና መንፈሳዊነቱ አሁን ሲዘምር ራሱ ሰው ሲል ራሱ በምን ነው የሚመሰጠው? አንዳንድ እኮ በራሱ እስክስታው ሁሉ አላያችሁት? ሲዘምር ራሱ ትከሻውን ነቅዩት። አሁን ሰው እኔ እኮ ይላችሁ መንፈሳዊነታችን መታሰብ አለበት። አሁን ሰው ዘማሪ የነበረ ሰው የሚጠፋ ምንድን ነው? እዩ አሁን ዘማሪ ነው። እዚህ መዝሙር ሲዘምር መዝሙር ሲያቀርብ ሴቲቱን ሻሿን ጥምጥም አድርጋ በምንም አንድ ነገር መገለጥ የለበትም። እህቶች አትግለጡ፣ ይችን ሸፍኑ። እንትና ትንሽ ስታሸበሽቢ ወደዚህ ገፋ አድርገሽው ነበረ እያለ ሲያሸበሽብ የነበረ ሰው ነው። መጨረሻ ላይ ምን ዲያይ ነው የምትሉት? መጨረሻ ላይ መረቅ ውስጥ የምታብዱበት ቀን ምን ይባላል? አታውቁትም?
ምንድን ነው? ድጋሞ ድሞቅ አድርገው። አይ ክሬዚ ዳይ በጣም ጥሩ ስም ነው በእውነቱ ማለት ክሬዚ ዳይ የእብድ ቀን ማለት ነው። የእብዶች ቀን ማለት ሰው አውቆ የሚያብድበት ቀን ይገርማል እኮ። የእብዶች ቀን እኮ ይከበራል ደግሞ በዓለም አቀፍ ደረጃ። ሰው እንደ ሕፃናት አድርጓ ሴቶቹ ፀጉራቸውን እንዲቻርገው ተቆጣጥረው መጫወቻ ይዘው አበባ ይዘው አሻንጉሊት ሲጥ እያደረጉ የጅል ቀን የሚከበርበት እንዲሁ እኛ አሁን ምን ይሻለናል? አሁን የዚህ ያለት ደግሞ በቃ አይ እንደዚህ አታርጉ፣ በፍጹም እግዚአብሔርን እንደዚህ ጨካኝ አታርጉት። እናንተ ናችሁ እንደምትሉ ፈጣሪ አይልም፣ እንደዚህ እንደናንተ አካብድም ይላል ሰው። ኧረ ተው በሕግ አምላክ ያ። ስለዚህ ምንድን ነው ቀድሞም የነበረው መንፈሳዊ ነበረቻችን። አዎ ያ ልጅ መንፈሳዊ ነበር። አዎ እና ምንድን ነው የነበረው ግን መንፈሱ ወይ የሰይጣን ነው ወይ የስሜቱ ነው ወይ የራሱ የስጋው ሐሳብ መንፈሳዊ ነበረ። ሰው ብቻ ነበረ፣ መንፈሳዊ ሰው አይደለም። በሰውነቱ መንፈሳዊ የሆነ ሰው ነው እንጂ። ያስተምሩ የነበሩ አንድ ልንሆን ይገባናል፣ ልንታረቅ ይገባናል፣ አንድነት ያስፈልገናል የሚባሉ ሰዎች ዘራቸው ሲነካ መጀመሪያ የሚቆጡ ለምን ይመስላችኋል? መጀመሪያም መንፈሳዊ አልነበረም። እስኪ በሉ ሁላችሁም በሉ ንገሩኝ። መጀመሪያ ምን አልነበረም ይሄ ሰው? ይሄ ሰው እኮ ገብረ ኪዳንም ሊሆን ይችላል። እኔም ቢሆን አሁን ሳስተምር ቆይቼ አንድ እንሁን፣ ዘረኝነት እጥፋ ምናምን ስል ቆይቼ እኔ የተወለድኩበት አካባቢ ሲነካ ያዙ ይልቀቁኝ የምል ከሆነ መንፈሳዊ አልነበርኩም። ምንድን ነው የነበርኩኝ? ስጋዊ ነበርኩኝ። በስጋዬ ነው ስመሰጥ የነበርኩኝ ማለት ነው። ጥቅሙ እስከተጠበቀለት ድረስ መንፈሳዊ የሚሆን ሰው ይህ ሰው መንፈሳዊ አይደለም። ጥቅሙ እስከተጠበቀለት ድረስ የእሱ የሆነ ነገር እስካልተነካበት ድረስ መንፈሳዊ የሚሆን ሰው ይሄ ሰው መንፈሳዊ አይደለም። ይሄ ሰው የራሱ ሰው ነው። በሞቴ የራሱ ሰው በሉ። የማን ሰው ማለት? የራሱ መንፈስ። እስኪ በሉ በሞቴ በሉ። የማን መንፈስ? መንፈሳዊ ነው ግን የማን መንፈስ? የራሱ መንፈስ። ወይም ደግሞ የማን መንፈስ? የሰይጣን መንፈስ። ነፋስ የሚነዳው ሰው ነው ማለት ነው። ከቃሉ ጋር ናችሁ? አሁን አንዳንድ ሰው እኮ ያለቅሳል። ጌታ ኢየሱስ እንዲህ እንደተቀለደበት አይቀርም ብሎ ያለቅሳል። ስለዚህ ደግሞ መንፈሳዊ የቀጣፊ ባቄላ እንባ ባቄላ ያላል አይደል? ጌታ ኢየሱስ እንባው በዚህ ዱብ ፍርጥ መንፈሳዊ ሰው እንዲህ ግርም ምንም ያደርገኝ እኮ እውነቴን ነው። እኔም መንፈሳዊ አይደለሁም በእውነቱ ግን እንዲሁ ቢያንስ ደግሞ መንፈሳዊ እኛ ነን ሌላው አይደለም ተብሎ ሲቀለድ ነው እኮ የሚገርመኝ። በእግዚአብሔር ስም ሲቀለድ ሶምሶንን ያታለለችውን ሴት አታውቋትም እንዴ? ማንም ትባለው ንገሩኝ እንጂ። ደሊላ ምን ነበር ያለችው? መጨረሻ ላይ አትወደኝም ማለት ነው። ትንዋን ዱብ ደግሞ የህፃናትና የሴቶች ጀግንነታቸው እንባ ነው። ይህን ደግሞ እንዳትረሱ። ሴቶች አውቀው ማልበቀስ ይችላሉ። ይገርማችኋል እኮ ሴት አውቃ ከፈለገች አንድ ደቂቃ ላልቅስ አላልቅስ ብላ ታስባለች። ይሄ ነገር በንግግር ይሻላል በለቅሶ ብላ ታስብና በለቅሶ እንደሚያዋጣት ካሰበች ታለቅሳለች። እኔ እኮ ለአንተ የምደብቀው ነገር የለኝም በፍጹም ብላ ታለቅሳለች። ግርም ነው የሚያደርገው እኮ አቅዶ ማልቀስ ይችላሉ ሴቶች ማለት አቅደው እቅድ ነድፈው ስንት ሰዓት ማልቀስ አለብኝ ጭምር ማልቀስ ይችላሉ። አልቀስ እኔ እኮ አይቼ ነው መጽሐፍ ቅዱስ ላይ ነው እኮ ያየሁት። ማን? ደሊላ ስታለቅስ አትወደኝም እያለች ስታለቅስበት አቅፋ እውነት መስሎት የዋው ፀጉሬን እንደዚህ ታረጂው ኃይል ይለቀኛል አላት። አሳሰረችው። ግን ምን መሰላችሁ? ለምንድነው ግን የምታለቅሰው ካላችሁ ይኸውላችሁ የምታለቅስበት ምክንያት እያወራችሁ ባለችው ሐሳብ ሳይሆን እያወራችሁ ያለችው ሐሳብ ባለመፈጸሙ የሚቀርባት ያኛውን ጉዳይ እያሰበች ነው የምታለቅሰው። አሁን ገብቷችኋል አይደል?
አዎ ምክንያቱም ሰው የሚበላው አጥቶ ነው የሞተ ይሄ ሰውዬ ሲባል የራሱ ጦም ማድረስ አሳስቦት የሚንሰቀሰቅ ሰው እንዳለው ማለት ነው። የራሱ ጦም አሳስቦት በረሃብ ከሞተ ሰው ልቅሶ የሚያለቅስ ሰው ሊኖር ይችላል። ለራሱ እኔም እኮ እንደዚህ ነኝ እንደዚሁ አይ ሰው ጫጨቃከሉ እንግዲህ እንደዚህ ነገ እንደም ብሎ ሊያለቅስ ይችላል። ስለዚህ ሰው እኛ የሚመስለን በያዝነው ርዕስ እያለቀሰ ነው የሚመስለን። ሰውየው ግን በራሱ ዓለም ነው የሚያለቅሰው። ይሄ ነገር እኮ ካልሆነ ችግር ነው ብሎ የሚያለቅሳል ሰው። አላችሁ እግዚአብሔር ከሁላችን ጋር ይሁን። ያለቀሰ ሁሉ መንፈሳዊ አይደለም። ጮኸ የተናገረ ሰው ሁሉ መንፈሳዊ አይደለም። የተሳደበ ሁሉ መንፈሳዊ አይደለም። ወይኔ ቤተ ክርስቲያን እንዲመቀልጅ አሁን ያለም ቢሆን መንፈሳዊ አይደለም። የእግዚአብሔር መንፈስ የመረጋጋት መንፈስ ነው። እስኪ በሉላችሁ የምን መንፈስ ነው? የመረጋጋት መንፈስ ብቻ አይደለም፣ ራስን የመግዛት መንፈስ። እስኪ በሉላችሁ ማንን የመግዛት ነው? ራስን የመግዛት ነው። ሌሎችን ባሪያ ካልሆናችሁ የሚያስብል የሰይጣን መንፈስ ነው። እኔን ምሰሉና መልካም ሁኑ ብሎ ነው እግዚአብሔር። ይህን ነው ያደረገ። ሙሽራውን መስሎ የመጣ ሚዜ ይባላል። እግዚአብሔርን የሚመስል ሰው መንፈሳዊ ይባላል። እግዚአብሔርን የሚመስል ሰው መንፈስ ቅዱስም ጸጋውን ያሳድርበታል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አንድ ሁልጊዜ የምጠይቀው ጥያቄ አለ። አንዲት ሴት ልጅ ብትወልድ አባትየው ልጁ ጎረቤቱን ቢመስል ይወዳል? እሱን ንገሩኝ እንጂ። እሺ ጎረቤቶቹ ተሰብስበው ደግሞ ልጁ ከተወለደ በኋላ ሲያድግ ጎረቤቱ ተሰብስበው ይሄ ልጅ ቁርጥ አባቱን ቢሉ ይመስላል ወይስ ቁርጥ ጎረቤቱን አያገሬን ቢሉ ደስ የሚለው? ማንን ይመስላል ይባል ነው? እሺ እግዚአብሔር ምናችን ነው? አባታችን በሉ እንጂ። በሉ ድገሙ። ምናችን ነው? እግዚአብሔር እኮ አያታችን አይደለም፣ ዘመዳችን አይደለም፣ ምናችን ነው? ይህ እኮ ትልቅ ዕድል ነው ማምላክ ለሁላችን አባት ሳይመርጥ ለሁሉም፣ ለአብርሃም አባት፣ ለቅዱስ ጴጥሮስም አባት፣ እንደኔና እንደናንተ ላሉት የምግባር ድሃም አባት። አዲያ እሱ አባት ማንን ሲመስሉለት ደስ ይለዋል? እሱን ስንመስል ደስ ይለዋል ማለት ነው። የጎረቤት ልጅ የመሰለ ሰው ማለት እንዲሁ እናቱንም ያስደበድባል። ምን ሲባል ይሄ ልጅ ጎረቤት መሰለ? ምን ሲባል ይሄ ልጅ ጎረቤት መሰለ? በመቴ በሉ ምን ሲባል በሉ ይሄ ልጅ ጎረቤት መሰለ በሉ። እኛን እኮ ነው ማንም መስላቸው። ምን ሲባል ነው? እንደው ምን ሲባል ነው? እኛ እግዚአብሔር መምሰል ትተን ጦጣ የመሰል ነው፣ ዝንጀሮ የመሰል ነው፣ እባብ የመሰል ነው፣ እየተናደፍን ያለቅ ነው። እንደው ምን ሲባል ነው? መድኃኒዓለም ምን ያህል አባት እያለን እግዚአብሔር መልካም ነው በሉ ሁላችሁም። በመከራ ቀንም መሸሸጊያ ነው በሉ። እግዚአብሔር መልካም ከሆነ የመልካም ልጆች ምንድን ነው መሆን ያለብን? እኛ የአውሬ ልጆች አይደለንም፣ እርስ በርሳችን አንበላለን። እኛ የእንስሳት ልጆች አይደለንም፣ እኛ የሰይጣን ልጆች አይደለንም። እኛ የእግዚአብሔር ልጆች ነን። እግዚአብሔርን መስለን ሞተን እግዚአብሔርን መስለን እንድንኖር የፈጣሪያችን ፈቃዱ ይሁን። የቅዱሳን ጸሎት አይለየን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።